አንድ ሰው በጣም ችግር ላይ ያለነው የሚል የሰቆቃ ድምጽ ነው። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። ሰላም ውድና የተከበራችሁ ቤተሰቦች ዛሬም እንግዲህ በወቅታዊና በአዳዲስ አነጋጋሪ ቪዲዮዎች ወደ እናንተ መጥቻለሁ። ቤተሰቦች እንግዲህ አብራችሁን ቆዩ ከቪዲዮቹ ጋር። እኔ መንቴን ቻናሉ ደግሞ መንቴ 22 ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ ሁኑ። ወቅታዊና አዳዲስ መረጃ ዘር ጉዳዮች ከፈለጋችሁ ይህንን ቻናል ተቀዳሚ ማድረግ እንዳትረሱ። እንዲሁም በተጨማሪ ከእናንተ የሚጠበቃለ ሁሌ እንዳትለመዳችሁኝ ላይክ በማድረግ እንግዲህ ቪዲዮን ትጀምራላችሁ። ይዤ የመጣው ቪዲዮ ለበርካቶች ተደራሽ እንዲሆን ስለሚረዳ ላይክ ማድረግ እንዳትረሱ። እንዲሁም በተጨማሪም ደግሞ ቤተሰቦች ይያቸው በመጣዋቸው ቪዲዮዎች ላይ የግል አመለካከቴን ሐሳቤን አንጸባርቃለሁ። እናንተ ደግሞ ኮሜንት ሴክሽኑ ክፍት ነው፣ ገብታችሁ በነጻነት ሐሳባችሁን ግለጹልኝ፣ እንወያይበታለን፣ እንመካከርበታለን። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ዛሬ ሰራተኛ የሚፈልግ የለም እንዴ? ሰራተኛ ፈልጋቸው ነው? የምን ሰራተኛ? አይ ለሳኝ፣ ግንበኛ፣ የቀን ሰራተኛ ከፈለጋቸው አለው ብዬ ነው። አይ ሰው እየጠበቅን ነው። እሺ እንዴ እቺ ልጅ በትምህርት ሰዓት ወዴት እየሄደች ነው? የኔ ልጅ ዛሬ ፈተና አለሽ አይደል እንዴ? ወይስ ቀረ? ኧረ አልቀረም አባ። ታዲያ ፈተና ትቴሽ ወዴት ነው ልጄ? አባ ወደ ትምህርት ቤት ይሄድኩ ፔሪዲ መጣ። ሙሪስ ደግሞ የለኝም። ታዲያ ግዛልኝ አትይም ልጄ? ቀድመሽ አትናገር? አይ በይኔ እኔ አባትሽ እያለሁ ልጄ። እንካ ሞዴል ስጠኝ። አረ 200 ብር ነው። አዎ አባ። በፍሬ አትሸጡም? አረ አባባ ሞዴስ በፍሬ ገና ከመክፈት ያስቁኝ። ቀኑን ሙሉ ፀሐይ ሲመታ ውሎ ካገኘ 300 ካጣ ደግሞ ባዶውን ለሚገባ የቀን ሰራ ለሚሰራ አባት በወር 6000 ብር እየተከፈላት ጽዳት ለምትሰራ አንዲት እናት ይህ 200 ብር የ200 ሺህ ብር ያህል በጣም ሩቅ ነው። እኛ እንደ ባርኮት አድቨርታይዚንግ ልናደርገው ያሰብናቸው ነገሮች አሉ። ነገር ግን ለምን ተጋግዘን አናደርገው? ለምሳሌ በዚህ ሰዓት በተለይ ደግሞ የመንግስት ትምህርት ቤት ተማሪዎች ላይ የተለየ ትኩረት ልናደርግ ይገባል። ማስታወቂያ እንዲሰራላችሁ የምትፈልጉ ድርጅቶች በርከት ያሉ ሞዴሶችን ይዛችሁ ለኛ ለባርኮት አድቨርታይዚንግ አቅርቡልን። እኛ ደግሞ በእናንተ ስም የእናንተን ምርትና አገልግሎት በዛው ያስተዋወቀን በስማችሁ ስጦታ እንሰጥላችኋለን። በአንድ ድንጋይ ሁለት ወፍ ማለት ያያደል ያራዳ ልጆች። በዚህ የቴሌግራም አድራሻ አሁኑን መልእክት አስቀምጡልን። እናንተ ደግሞ ሼር አድርጉ ቪዲዮውን። ውድ ተመልካቾቼ በቅድሚያም ይሄንን ቪዲዮ የጋበዝኳችሁ ምክንያት በሴቶች እንግዲህ የንጽህና መጠበቂያ በሞዴስ ላይ የተደረገው የዋጋ ማሻሻያ ተገቢ ስላልሆነ ድምጽ ልንሆናቸው ስለሚገባ ብዬ ይህንን ቪዲዮ አስቀድሜ ጋበዝኳችሁ። እንግዲህ በርካታ ባለሀብቶች አሉ መልካም ስራ መስራት የሚያስደስታቸው። ስለዚህ ለመንግስት ተማሪዎች እንዲሁም ደግሞ እንግዲህ ለደሃው ህብረተሰብ በተቻላችሁ አቅም እንግዲህ የጽዳት ወይም ደግሞ የንጽህና መጠበቂያ መሳሪያውን ለማሟላት ብትጥሩ ብዬ ሐሳብ መስጠት ፈልጋለሁ። እናንተም በወንድማችን ሐሳብ እንደምትስማሙ ተስፋ አድርጋለሁ። ለማንኛውም ግን ሐሳባችሁን ኮሜንት ሴክሽን ላይ ብትገልጹልኝ የበለጠ እንወያይበታለን። ሌላኛው ጉዳይ ከቴዲ አፍሮ ጋር በተያያዘ ሁኔታ ክብርት ከንቲባ አዳነች አቤቤ እንግዲህ ለቴዲ አፍሮ ምላሽ ሰጠች የሚል አንድ ቪዲዮ በሶሻል ሚዲያ ላይ እየተንቀሳቀሰ በርካቶች ሲተባበሉት ነበረ። ለዛም እንግዲህ በርካቶችም ምላሻቸውን እየሰጡበት ያለ ጉዳይ ነው። ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን እንገልጽበታለን። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው።
እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ክብርት ከንቲባ ልክ ኖት። ብዙ አርቲስቶች አዲስ አበባ ከመኖር ይልቅ ለገጣፎ መኖር ይመርጣሉ። ባለው ተጨባጭ ሁኔታም ለገጣፎ ብዙ አርቲስቶች ይኖራሉ። እነዚህ አርቲስቶች የትራንስፖርት ጉዳይ ማተር ያደርጋቸዋል ወይ? የሥራ ቦታ ጉዳይ ማተር ያደርጋቸዋል ወይ? የገቢ ምንጫቸውና ሶሻል መስተጋብራቸው ካሉበት ቦታ አንፃር ማተር ያደርጋሉ የሚለውን ነገር አነጻጽረው ነው ወይ የሚያወሩት ወይስ ከቦታ አንፃር ብቻ ነው የሚያወሩት? ለምሳሌ ከፒያሳ ተፈናቅላ ገላን ጉራ ሄደች አንድ ጉሊት ቸርችላ ልጆቿን የምታሳድግ እናት ጫጫታና ሁካታ ደብሮት ለገጣፎ ሄዶ ከሚኖር አርቲስት ጋር ማነጻጸሩ ልክ ነው ወይ? ማለት ስናነጻጽር ከቦታና ከርቀት አንፃር ብቻ ነው ወይ? ቴዲ አፍሮንም ሊሆን ይችላል፣ ያው የዘፈነው ቴዲ አፍሮ ስለሆነ ፕላስ ደግሞ ሌሎችንም አርቲስቶች ሊሆን ይችላል። እነሱ ከለገጣፎ ተነስተው አዲስ አበባ ለመምጣት የትራንስፖርት ጉዳይ ማተር አያደርጋቸውም። በፈለጉት ሰዓት የፈለጉት ቦታ መገኘት ይችላሉ። ከፒያሳና ከካዛንቺስ ተፈናቅለው ጥግ ጥግ ያሉ ቦታዎች ላይ ሄደው የሰፈሩ ሰዎች መሃል ከተማ በጊዜ ለስራ ለመድረስ ስንት ሰዓት ነው ተነስተው ታክሲ እየተሰለፉ ያሉት? ሌላውና ተጨማሪው እነዚህ ሰዎች የጥበብ ሰዎች ናቸው። ጥበብ ደግሞ ከውካታና ከጫጫታ ጋር አብራ አትሄድም። አዲስ አበባ መኖር ለጥበብ ሰዎች ከፈጠራና ከክሬቲቪቲ አንፃር የራሱ የሆነ ተጽዕኖ ሊኖረው ይችላል። ስለዚህ ሜቢ ከአዲስ አበባ ወጥቶ ለገጣፎ መኖር ለጸጥታ፣ ለመመሰጥና ለተለያየ ነገር ጸጥ ያለና የተረጋጋ ቦታ መኖር አለባቸው። አርቲስቶቹ ከዛም መንገድ አይተውት ለገጣፎ ይኖራሉ። ግን ከፒያሳ አንስታችሁ ገላን ጉራ የወሰዳችኋት ጉሊት ቸርችላ ልጆቿን የምታሳድግ እናት ከትራንስፖርት ከላይፍ ስታይል ከተለያየ ነገር አንፃር አዲስ አበባ ጥግ ወስዳችሁ እነሱን መበተናችሁ የራሱ የሆነ ማህበረሰባዊ ተጽዕኖ አምጥቷል። ይህንን አምናችሁ ሂሳችሁን ውጣችሁ ከዚህ በኋላ በምታደርጉት ነገር ላለመድገም የእርምት እርምጃ በመውሰድ ፈንታ ከአፈርኩ አይመልሰኝ አይነት አካሄድን እስከመቼ መርጣችሁ እንደምትቀጥሉበት አይገባንም። እነዚህን ሐሳቦችን እንዴት ተመለከታችሁ? የሆነ ቦታ ላይ የተሸዋወድን ያለንበት መንገድ ይመስለኛል። ወይም ደግሞ አዳነች አቤቤ የገለጸችበትም እንዲሁም ደግሞ በቴዲ አፍሮ በኩልም ሆኖ ወንድማችንም የገለጸበት ሐሳብን አንድ ላይ ስታገናኙት የእያንዳንዱ የየራሱ የሆነ ምልከታ ይመስለኛል። ለማንኛውም ግን እናንተ ለዚህ ጉዳይ ምን አይነት ምልከታ አላችሁ? ምን አይነት ሐሳብ ነው ያላችሁ? አጋሩኝ። ሌላኛው ጉዳይ ዘሀበሻም እንግዲህ ከቴዲ አፍሮ ወዳጆች ጋር በተያያዘ በቁጥጥር ስር እንደዋሉ ከዘገበ ጊዜ በኋላ አሁንም እንግዲህ ከነሱ ጋር በተያያዘ አንድ መረጃ ለኛ አድርሶናል። መረጃውን ላካፍላችሁና ሐሳባችንን እንገልጽበታለን። በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። የፌዴራል ፖሊስ የቴዲ አፍሮ የቅርብ ጓደኛና እንደዚህም ምክትል ማናጀሩ ቃል አቀባዩን ማሰሩን ማዘገባቸው ይታወቃል። ለዘሀበሻ በደረሰው መረጃ መሰረት እስካሁን ድረስ የታሰሩት አጠቃላይ ሰዎች ወደ 7 አካባቢ ይሆናሉ። ፌዴራል ፖሊስ እነዚህን ተከሳሾች ለፍርድ ቤት አቅርቧቸው ነበርም። ፍርድ ቤት የ14 ቀናት የጊዜ ቀጠሮ ሲጠይቅ ፖሊስ እነዚህን ጠርጣሪዎች ጠርጥሬ አስሬበታል ያለበትን ምክንያትና 14 ቀን የሚፈልግበትን ምክንያት አስታውቋል። ፖሊስ የቴዲ አፍሮ ጓደኞችን ጠርጥሬያቸዋለሁ ያለበት ምክንያት አንደኛው የአደንዛዥ ዕፅ ይዞ መገኘት፣ ሁለተኛው ሁከትና ብጥብጥ መንሳትና ህገወጥ የጦር መሳሪያ ይዞ መገኘት የሚሉ ናቸው። የተከሳሽ ጠበቆች በበኩላቸው ፖሊስ በተጠርጣሪዎቹ ላይ ማን ምን ሰራ የሚለውን ለይቶ ያቀርብልን ሲሉ ፍርድ ቤት ላይ ተከራክረዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ጊዜ ቀጠሮ ፈቅዶ ለሚያዝያ 30 ቀጠሮ መያዙን ሰምተናል። በጉዳዩ ላይ ያላችሁን አስተያየት በኮሜንት ላይ ጻፉልን። ዘሀበሻ ባቀበለን መረጃ ላይ መሰረት አድርጎ በርካቶችም ሀሳባቸውን ሲያንጸባርቁ ነበረ። እናንተስ ምን ትሉታላችሁ? ከቴዲ አፍሮ ጋር ተያይዞ እንግዲህ በርካታ መረጃዎች አልበሙ ከወጣ ጊዜ ጀምሮ ወደኛ እየደረሱ ይገኛሉ። እስካሁንም አዳዲስ መረጃዎች አሉ። አዲስ ተጨማሪ መረጃ የሚወጡ ከሆነ ለእናንተ እንደተለመደው አቀብላችኋለሁ። ለአሁኑ ግን ይህ ነው። ሀሳብ ካላችሁ ግለጹበት። ሌላኛው ጉዳይ እንግዲህ አርቲስት ሄኖክ ወንድሙ እንግዲህ ሁላችንም በበርካታ ምርጥ የፊልም ስራዎቹ በኢትዮጵያ ውስጥ አሉ ከሚባሉ ትልቅ ደረጃ ከሚሰጣቸው ወይም ደግሞ ተስፋ ከተጣለባቸው አርቲስቶች መካከል እንደሆነ ይታወቃል። ነገር ግን እንግዲህ በትላንትናው ዕለት በራሱ እንግዲህ የቲክቶክ ፕላትፎርም ኦፊሻል ፔጁ እንግዲህ ያጋራው ቪዲዮ በርካቶችን ግራ ያጋባ እንዲሁም ደግሞ ሄኖክ ወንድሙ ምን ሆኖ ነው ምንስ ነክቶት ነው ብለው የተለያየ ሀሳባቸውን እያንጸባረቁበት ይገኛል። እስቲ ለማንኛውም ቪዲዮን ልጋብዛችሁና ሀሳባችንን እንሰጥበታለን።
እውነት ለመናገር እኔ በበኩሌ እስካሁን ድረስ ያልተዋጠልኝ ነገር ምንድነው ሄኖክ ወንድሙ እንግዲህ እንደዚህ አይነት ቪዲዮ ከመልቀቁ በፊት እንግዲህ እንደምታዩት ፊቱ ተጎሰቋቁሏል፣ እንዲሁም ደግሞ ሰውነቱን በጣም ከስቷል። በፊት ከነበረው አቋሙ በጣም ወርዷልና በርካቶች እንግዲህ በህመም ላይ ይሆናል ወይም ደግሞ አሞታል ብለው ሀሳባቸውን እያንጸባረቁ ነበረ። ኮሜንት ሴክሽኑን ገብቼ እንግዲህ ቃኝቸው ነበረ። በኮሜንት ሴክሽን ላይ የተለያየ ሀሳብ ሲያንጸባርቁ ነበረ። የበርካቶች ግን መልካም ምኞት ተመኝቶለታል። አሞትም ከሆነ ፈጣሪ ይማረው ብሏል። እንዲሁም ደግሞ ሌሎችም ደግሞ በሌላ ጎንም ሆነው ደግሞ እንግዲህ አንድ ሀሳብ ሲያንጸባርቁ ነበረ። ምናልባት እንደዚህ ጸጉሩ ሙሉ በሙሉ የተቆረጠው ምናልባት ለፊልም ይሆናል ብለውም ሀሳባቸውን ሲሰጡ ነበረ። በርካቶች እንግዲህ የራሳቸውን ሀሳብ እያንጸባረቁ ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ለማንኛውም ግን ሄኖክ ወንድሙ እንግዲህ ታሞም ከሆነ እግዚአብሔር ፈጽሞ ጨርሶ ይማረው። እንግዲህ ክፉ ነገር እንዳይነካው ነው እንግዲህ የበርካቶች ምኞት የሚመስለኝ። ሀሳብ ካላችሁ ለማንኛውም ግለጹበት። ሌላኛው ጉዳይ እንግዲህ በቲክቶክ ፕላትፎርም ከ800,000 በላይ ተከታይ ያፈራች እንዲሁም ደግሞ በፌስቡክ ላይም ደግሞ ከ200,000 በላይ እንግዲህ ተከታይ ሰዎች ያላት ቲክቶከር ቦኒ በሚል ስም እንግዲህ የምትታወቀው ራሷን በማጥፋቷ በርካቶች ሀዘናቸውን እየገለጹ ይገኛሉ። እንደ ሀገር እንግዲህ ታላላቅ ሰዎች ወይም ደግሞ በርካታ ተከታይ ያላቸው ሰዎች እንደዚህ አይነት ድንገተኛ የሆኑ ወይም ደግሞ ለጆሮ የሚከብድ ውሳኔ ወስነው ራሳቸውን እስከ ማጥፋት ሲደርሱ ትንሽ ከባድ ነው ብዬ አስባለሁ። ያው በርካታ ተከታዮች ስላሉላቸው እንግዲህ የእህታችን መርዶ ከተሰማ በኋላ በርካቶች ሀሳባቸውን ሲገልጹ ነበረ። እኔ ግን ከምንም በላይ አንድ ወንድማችን እንግዲህ ያጋራን ቪዲዮ ነበረ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን ስጥበታለን። በቲክቶክ ከ800,000 በላይ ተከታዮች ያሏት ወጣት ቦኒ ህይወቷን ማጥፋቷን ሁላችንም አስደንግጦን ነበር። ነገር ግን ከዜናውን በላይ የሚያስፈራው በቪዲዮ ስር እየተሰጡ የነበሩ አስተያየቶች ናቸው። እኔም ቀን እየጠበቅኩ ነው፣ እከተልሻለሁ፣ የውሳኔ ሰው ያርገኝ የሚሉ አስተያየቶች በብዛት እየታዩ ነበር። ራስን ማጥፋት እረፍት ወይም ጀግንነት ተደርጎ መወሰዱ እጅግ አደገኛ የሆነ የማህበራዊ ሚዲያ ተጽዕኖ ነው። ካሜራ ፊት የምናየው ሳቅ ከጀርባው ያለውን ስቃይ አይገልጽም። ችግር ከሞት በስተቀር መፍትሄ አለው። ዛሬ የምታየው ጨለማ ነገ ብርሃን እንደማይመጣ ማሳያ አይደለም። ራስን ማጥፋት መውጫ መንገድ ሳይሆን እድልን በራስ እጅ መዝጋት ነው። በዙሪያችን ያሉ ሰዎች ስሜት ተረዱ፣ ጭንቀታቸውንም ተጋሩ። እርዳታ መጠየቅ ደካማነት ሳይሆን ጥንካሬ ነው። ይህን ቪዲዮ በማጋራት ለአንድ ሰው ተስፋ ሁኑ። በብልሃት እንኑር። የሞቷ መንስኤ እንደተባለው ከሆነ በኮሜንት ሴክሽን ላይ እንግዲህ አብዛኛው እሷን የሚነቅፍ ጥላቻ የቋጠሩ ወይም ደግሞ እሷን የሚያጣጥሉ እሷን የሚያናድዱ ኮሜንቶች ስለበዙ ነው ራሷን እስከ ማጥፋት ደረጃ የደረሰው ይላሉ ወንድማችንም እንዲሁም ደግሞ ሌሎችም ሰዎች። እንደምትመለከቱት እንግዲህ ከምንም በላይ እሷ የመጨረሻ ቪዲዮዋን ስትሰራ ወይም ደግሞ ራሷን ለማጥፋት ዝግጁ አድርጋ የመጨረሻ ቪዲዮ በሰራች ሰዓት እንግዲህ ራሷን ልታጠፋበት ወይም ደግሞ ራሷን ልታጠፋበት የምትችልበት ገመድ እንግዲህ ሰቅላም ይታይ ነበረ በቪዲዮ ላይ። በዚህ ፕላትፎርም ላይ ማሳየት ስለማይቻል ነው እንግዲህ ያንን ያዩ ሰዎች እንግዲህ ደርሰው እንኳን ሊያድኗትም አልሞከሩም ወይም ደግሞ ማንም ሰው ከጎኗም አልነበረም። እጅግ በጣም ያሳዝናል። ከምንም በላይ ግን እጅግ በጣም በሚያሳዝን ሁኔታ ኮሜንት ሴክሽን ላይ ወንድማችን እንዳለው የተጋሩት ኮሜንቶች እጅግ በጣም የሚያስደነግጡ እንግዲህ እንደ ሀገርም የሚያሳስብ ነው። አብዛኞቹ ነገ ተረኛ እንደሆኑ ወይም ደግሞ ቀን እየጠበቁ እንደሆነ ለመሞት ሁሉ ፍላጎት እንዳለው እንዲሁም ደግሞ በሷ በሞት ላይም ደግሞ እንግዲህ ታይ ከማለት ይልቅ የሚያበረታቱ የበለጠ የሚገፋፉ ናቸውና እጅግ በጣም ያሳዝናል። እንደ ሀገር በዚህ ጉዳይ ላይ የሚመለከተው አካል በተቻለው አቅም እንግዲህ በዚህ ጉዳይ ላይ ጠለቅ ያለ ጥናት አድርጎ ወጣቱ ለምንድን ነው እንደዚህ አይነት ጉዳይ እጅ የሰጠው ወይም ደግሞ ለሞት ራሱን አሳልፎ የሰጠ የሚለው ምላሽን አግኝቶበት የሆነ ውሳኔ ላይ ቢደረስ ጥሩ ነው ብዬ አስባለሁ። ለማንኛውም ለሟቺት ነፍስ ይማር ማለት ፈልጋለሁ። ለቤተሰቦቿ ለወዳጅ ዘመዶቿም ደግሞ መጽናናትን እመኛለሁ። በነገራችሁ ላይ በኮሜንት ሴክሽን ላይ ካጋሯት ሰዎች መካከል እንግዲህ የጥላቻ ቃል የሚያንጸባርቁባት ከህግ አንጻር ነው ሰዎች ተጠያቂ አይደሉም ወይ? የበርካቶቻችን ጥያቄ ይመስለኛል። ጠበቃና የህግ አማካሪ ሰብለ እንግዲህ የሰጠችው ምላሽ አለ ከህግ አንጻር ምን እንደሚመስል። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ጉያን ኩን አከዱፍቱ እርግጠኛን ተወያኒ ከናፍዩ አናን ከእህታችን ቲክቶከር ቦኒ አሟሟት ጋር በተገናኘ ሲሰጡ የነበሩና እየተሰጡ ያሉ ቶክሲክ እና አሉታዊ ኮሜንቶች በህግ ተጠያቂነት ሊያስከትሉ ይችላሉ። እንዲቆያችሁ ጠበቃ ስለስፈልኝ ይሄ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ እቺ ወጣት በመሞቷ የተሰማኝን በጣም ጥልቅ ሐዘን መግለጽ ፈልጋለሁ። ለቤተሰቦቿም ለወዳጆቿም መጽናናትን ይስጥልን፣ ነፍሷን በአጸደ ገነት ያኖረው። እንግዲህ እጅግ በጣም የሚያሳዝን ማመን የሚያቅት ነገር ነው። እንግዲህ ከዚህ ጋር በተገናኘ እየተነሳ ያለው የተለያየ ሰው ሜንሽን እያደረገኝ ያለው ያኔ እንኳን ወዲያውኑ ራሴን ላጠፋ ነው ብላ ገመድ ይዛ በምትታይበት እንኳን ሰዓት
በጣም ጭካኔ የተሞላባቸው በጣም ሳይበር ቡሊንግ የሚባሉ በጣም ክፋት የተሞላባቸው ኮሜንቶች ነበር ከታች የሚሰጣት። ያ ነገር ራሷን እንድታጠፋ ማነሳሳት ተደርጎ በወንጀል ሊያስቀጣቸው አይገባም የሚል ነው። እንግዲህ ከዚህ ጋር በተገናኘ መታወቅ ያለበት ነገር የኢትዮጵያ ሕግ ሱሳይድን በተመለከተ ራስን ማጥፋትን በተመለከተ ራስን ለማጥፋት በሞከረው ሰው ላይ የሚመጣ የወንጀል ኃላፊነት የለም። በሌላ በኩል ግን ራሷን አሁን እንዳጠፋችው በሁኔታችን አይነት ሰው ራሱን ሲያጠፋ ራሷን ያጠፋችው በእነሱ ኮሜንት በተለያየ መንገድ ሲደርስባት በነበረው የጥላቻ ንግግር ቦዲ ሼሚንግ ምክንያት ነው የሚባል ቢሆንና ይሄ ከተረጋገጠ ግን በኢፌዴሪ ወንጀል ሕግ አንቀጽ 542 መሰረት እስከ 5 ዓመት ሊያሳስር የሚችል ወንጀል መሆኑን ማወቅ ይገባል። ቢያንስ አንድ ሰው ራሴን ሊያጠፋ ነው ሲል እንደዛ እስከ ገመድ መያዝ ስትደርስ እህታችን የት ነች ያለችው ብሎ ለመርዳት ርብርብ ከማድረግ በዘለለ ጭራሽ እንደዚህ አይነት ሰውን በተስፋ መቁረጥ ስሜት ውስጥ ያሉትን ወጣቶች የበለጠ ራሳቸውን እንዲጠሉ ተስፋ እንዲቆርጡ የሚያደርግ ነገር መናገር እጅግ በጣም አሳፋሪ ሊያስጠይቅም የሚገባው እንደሆነ እሙን ነው። ግን ይሄ ነገር በትክክል ራሷን ለማጥፋቷ መነሻ ነበሩ የሚለውን ማየት ይገባል። በሌላ በኩል የእህታችን ቦኒን አካውንት እና ኮንቴንቶች ለማየት ሞክሬያለሁ። በጣም ሰፊ ሳይበር ቡሊንግ የሚፈጸምባት ቦዲ ሼሚንግ አካላቷን ማንነቷን መነሻ እየተደረገ እጅግ በጣም አጥንት የሚሰብሩ ስድቦችና የጥላቻ ንግግሮች ስታስተናግድ የቆየች ልጅ ናት ልጅቷ። በተወሰነ መልኩ ኮሜንቷንም የዘጋችባቸውን ፖስቶች አይቻለሁ እና ምንም አይነት ተጽዕኖ የለውም ሳይሆን በምን መንገድ ቀጥታ ከራሷን ማጥፋቷ ጋር ይገናኛል የሚለው ብዙ ምርመራ የሚጠይቅ ነው ማለት ነው። በሌላ በኩል ሳይበር ቡሊንግ እነኚህ በሰዎች ኮሜንት ስር እየገቡ ላይቭ በሚወጡ እንዲሁ ለማደግ የሚሞክሩ ወጣቶችን በጣም ቶክሲክ መርዛማ በሆኑ ኮሜንቶችና ንግግሮች ቅስም የሚሰብሩ ራሳቸውን እንዲጠሉ የሚያደርጉ በሶሻል ሚዲያ እንዳይቀጥሉ የሚያደርጉ ሰዎች በቀጥታ ተጠያቂ የሚሆኑበት ሳይበር ቡሊንግን የተመለከተ በቂ ሕግ ሀገራችን የላትም። እዚህ ላይ ሊሰራበት ይገባል። ከዛ ባሻገር ግን ማናችንም ሴቶች በተለይ ወደ ማህበራዊ ሚዲያ ስመጡ እከሌ ከከሌ ሳይል ሁላችንም ከፍተኛ የሆነ ስድብ፣ ቦዲ ሼሚንግ እና ማንጠብቀው ለኛ የማይገባን አይነት ነገር ይደርስብናል። ያ ግን ሊያስቆመን በራሳችን ተስፋ ሊያስቆርጠን አይገባም። ወደ ህዝብ ስትመጡ ፖዚቲቭ ብቻ ሳይሆን ኔጌቲቭ ኮሜንቶችም አሉ። በጣም አድካሚ በሚሆንበት ሰዓት እረፍት አድርጎ መመለስም ይቻላል። መሰል ጠቃሚ መረጃዎችን ታገኙ። አካውንቴን ከታተሉ። አመሰግናለሁ። እንደሰማችሁት ነው ጠበቃ ሰብለ እንደተናገረችው ከ5 ዓመት ድረስ የሚደርስ እንግዲህ የጽኑ እስራት ሊያስቀጣ የሚችል ከባድ ወንጀል ነው ብላ ተናግራለች። ወንጀልነቱ ሳይሆን እንግዲህ የሚሞት ሰውን ከሞት ለማዳን ነው እንጂ መጣር ያለብን ጭራሽ ራሱ እንዲያጠፋ መገፋፋት የለብንምና በዚህ ጉዳይ ላይ እንግዲህ እንዳያችሁት ነው በርካቶችም ሀሳባቸውን ሲሰጡ ነበረ። ለማንኛውም ግን ከልጅቷ ሞት ጋር በተያያዘ ከሰጡት ሀሳብ መካከል እንግዲህ ሁላችንም በዩቲዩብ በቲክቶክም በተለያዩ ሶሻል ሚዲያ ፕላትፎርም ላይ የምናውቀው ማን ያዘዋል እንግዲህ የሰጠው አንድ ሀሳብ አለ በጣም ድንቅ ስለሆነ እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። ይህች ልጅ 800,000 ሰብስክራይበር እያላት ራሷን እንዴት ታጠፋለች? ፍቅረኛዋ በጣም እየተረዳት እንዴት ትሞታለች ያላችሁ ሰዎች ግን በጤናችሁ ነው? ጃፓን በነበርኩ ሰዓት የሚገርም ሀገር ነበረ። ግን አንድ ነገር አሳዘነኝ። ቢሰለጥኑም ገንዘብ ቢኖራቸውም እንኳ ጃፓናውያን ራሳቸውን በመጥፋት ዓለም ላይ ፌመስ ናቸው። ቶፕ 10 ከሆኑ ራሳቸውን ከሚያጠፉ ዜጎች ከሚኖርባቸው ሀገሮች መካከል አንደኛዋ ናት። 20,000 ሰው በአመት በገዛ ፈቃዱ ራሱን ያጠፋል። ብር እያለ ስኬት እያለ መንገዱ አሪፍ ሆኖ ደሞዙ ጥሩ ሆኖ ለምንድነው ራሳቸውን የሚያጠፉት? መንፈሳዊነት የለም። የመጡበትን ቦታ አያውቁ። ከእግዚአብሔር ጋር አልተገናኙ። ልባቸው አላረፈም። በዚህ የተነሳ ይጨነቃሉ። በዚህ የተነሳ ከአምላክ ርቀዋል። በዚህ የተነሳ ራሳቸውን ያጠፋሉ። ስጋ አይደለም የሰው ልጅ ጥያቄ፣ ገንዘብ አይደለም፣ ቴክኖሎጂ አይደለም። የሰው የመንፈስ የነፍስ ጥያቄ አለ። ያ ጥያቄ ካልተመለሰ ሰው በእግዚአብሔር ልቡ ካረጋ ራሱን ያጠፋል። ራሳችሁ አጥፉ የሚል ሐሳብ ውስጥ ያላችሁ ሰዎች በሐሳባችሁ በአጋንንት አትጠለፉ። ወደ እግዚአብሔር ቀረቡ። የማይታይ ዓለም አለ። እሱ ማን ነው ብላችሁ አጥኑ። ምስጋና ጀምሩ። ይቅርታን ገንዘባችሁ
አድርጉ። መንፈሳዊ መጽሐፎችን አንብቡ። ስለ ራሳችሁ የማይታይ ማንነት ስለመጣችሁበት ቦታ ጠይቁ። እንደዚህ አይነት ነገር የምታሸንፉት ጠንክሮ በመስራት በመፖስት አይደለም። እቺ ልጅን ስናያት ትስቃለች፣ ከወንድ ጋር የሚገርም ኮንቴንቶችን ትሰራለች። በአማርኛ ባንረዳውም እንኳን በኦሮሞኛ ኢነርጂዋ የሚገርም ነው። ግን ውስጧ ላይ መንፈስ ቅዱስ አድሮ ቢያረጋጋት ኖሮ እንደዚህ አትሆንምና እባካችሁ ዓለም ምድራዊውን ነገር ብቻ እያካበድን ስኬትን እያካበድን ዝናን እያካበድን የማይታየውን እግዚአብሔርን ሰላም እንድንንቅ አድርጎናል። ሰው ደግሞ ዓለሙን ሁሉ ቢያገኝ ነፍሱን ቢያጎድል ምን ይጠቅመዋል ተብለናልና ከእንደዚህ አይነት የሐሳብ የአጋንንት አሰራር ለመውጣት መንፈሳዊነትን ዋነኛ የሕይወታችን ዓላማ ልናደርገው ይገባል። መንፈሳዊነት የመጣንበት ምንጭ እግዚአብሔር የሚገኝበት መንፈሳዊነት የምድር ከዚህ ምድር ከዛም በኋላ ስላለው ሕይወት መግቢያ ቀዳዳው ነው። መንፈሳዊነት በዝምታ በእርጋታ በጸሎት በምስጋና ከአምላክ ጋር በመሆን ተፈጥሮ ውስጥ በመግባት ትንሿን ነገር በማድነቅ የሚገኝ ነው። መንፈሳዊነት ትምህርት ቤት ያልተነገረን ማህበረሰቡ ያላስተማረን በሚዲያ ያልተነገረን ኃይል ያለው ነገር ነው። እግዚአብሔርን ጣዕሙን የእግዚአብሔርን ፍቅሩን የእግዚአብሔርን አባትነቱን የእግዚአብሔር እኛን ምን ያህል እንደሚወድ እንዲያፈቅር በሚገባን ቋንቋ አልነገሩንምና ለዛ ነፍሳችን እየቀላወጠች የማይረባውን አላፊ ምድር ፈልጋ ይዛው እንኳን አትረካምና የአብዛኛው የወጣቶች ነፍስ በዚህ ጉዳይ እየተቀጠፈ ነው። መፍትሄው እናንተ ውስጥ ነው። መፍትሄው እግዚአብሔር ጋር ነው። መፍትሄው ልባችሁ ጋር ነውና ይሄንን ነገር አብረን በጋራ መዋጋት መቻል አለብን። በዚህ ሰዓት አእምሯችሁ ራሳችሁን አጥፉ በሚል ሐሳብ ይዟችሁ እየተጨነቃችሁ ያላችሁ ሰዎች ኢየሱስ ክርስቶስ ጌታ መድኃኒዓለም ዓለምን ያዳነው ለሁላችሁ ይድረስላችሁ። ላለው መልካም ምሽት። ከዚህ ጉዳይ ሁላችን ነፃ ይወጣል። ማንዘዋል ያለው ልክ ነው። ሁላችንም እንግዲህ ጉድለታችን አንድና አንድ ነገር ሊሆን ይችላል። ከፈጣሪያችን ርቀን በሄድን ቁጥር እንግዲህ ፈጣሪያችን መቼም ርቆን ባይሄድም እኛ ግን ከሱ በሸሸን ቁጥር ህይወትም እየጨለመ እየከበደን ይመጣልና ሁላችንም መፍትሄ ወይም ደግሞ የሁላችንም የህይወት ጥያቄ መልስ ያለው ፈጣሪ ጋር ነው። እንግዲህ ከፈጣሪያችን ቀርበን በመጠጋት መልሱ መፈለግ ይሻላል ብዬ ነው የማስበው። ለማንኛውም ትክክለኛ መልስ ይመስለኛል። በማን ያዘዋል ሀሳብ ካላችሁ ደግሞ ብታጋሩ ብዬ ወደ እናንተ አሳለፍኩት። አሁን በኋላ ከዚህ በፊት እንዳስደፈር ነው አናስደፍርም፣ አንሰጥም። መሞትም ካለብን አንድ ላይ በብረት እንሞታለን። እጅግ የሚያሳዝን መረጃ። በደቡብ አፍሪካ በ24 ሰዓት ውስጥ ብቻ 4 ኢትዮጵያውያን መገደላቸው ተሰማ። በአደባባይ የተፈጸመው አሰቃቂ ድርጊት በቴሌግራም ቻናሌ ላይ የምታገኙ ሲሆን በኢትዮጵያውያን ላይ እየተፈጸመ ያለው ግድያ የዘር ጥላቻ ይሁን በግልጽ ባይነገርም ከሌላ ሀገር የመጡ ግለሰቦች ላይ ግን ማስፈራሪያና ዛቻ ለዓመታትም ኢትዮጵያውያን ያፈሩትን ንብረት ዝርፊያ እየተፈጸመባቸው እንደነበረ አሁን ላይ ደግሞ ነፍስ ማጥፋቱ መባባሱ ተሰምቷል። በሰሞኑ የጋና መንግስት በህዝቤ ላይ ደርሷል ያለውን ጉዳት በይፋ የተቃወመና የከሰሰ ሲሆን የደቡብ አፍሪካ መንግስትም ድርጊቱን በመቃወም እርምጃ እወስዳለሁ ብሎ ነበር። አሁን ላይ በኢትዮጵያውያን ላይ እየተፈጸመ ላለው ጥቃት በኢትዮጵያም ሆነ በሀገሪቱ ባለ ኤምባሲዎች የተባለ ነገር የለም። ሰይፉ ፋንታውን በቀጥታ ከስፍራው አነጋግሮ ይህንን ምላሽም አግኝቷል። አሁን ደረሰኝ በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን የአሁኑ ምንም በውል የማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስለኝም። የጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። አሁን በይህም ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያውያን እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት
የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽህፈት ቤትም ሌሎችም አሁን በኋላ ከዚህ በፊት እንዳስደፈር ነው አናስደፍርም፣ አንሰጥም። መሞትም ካለብን አንድ ላይ በህብረት እንሞታለን፣ ማለቅም ካለብን አንድ ላይ በህብረት እናልቃለን። ስለዚህ እባካችሁ መንጫጫ ሳይሆን ጥበብ ባለ መንገድ እኛ እንዳንጎዳ ቢያንስ ከምንጎዳ መጉዳት ነው የሚሻልልኛ። ስለዚህ ጥበብ ባለው መንገድ እንመላለስ፣ ወደ ሄዱበት እንሄዳለን። በቀጥታ አናስከፍትም፣ ሱቅ እንይዛለን። ከመጡ እንመታቸዋለን፣ ህግ ይመጣል፣ ይገላግለን። አለቀ። ይሄ ነው የሚሻለው። አሁን ለመናገር እንደ ሀገር አሳሳቢ ይመስለኛል። ምክንያቱም በርካታ ሰዎች ያልፍልኛል ብለው ከሀገር ተሰደው በሌላ በባዕድ ሀገር እንግዲህ ሄደው ሲለፉ እንደዚህ አይነት ክስተት ሲከሰት ደግሞ እንደ ቀልድ አይታይም። መንግስት በዚህ ጉዳይ ላይ ጣልቃ ገብቶ እንግዲህ በዲፕሎማሲያዊ መንገድ ችግሩን ቢፈታ ጥሩ ነው ብዬ አስባለሁ። ለማንኛውም በዛ ያሉ ወጣቶችም እንግዲህ እርስ በርሳቸው ለመጠባበቅ ቃል እየተገባቡ ይገኛሉ። እንግዲህ ይበረቱ፣ ጥሩ ነው ብዬ አስባለሁ። ለማንኛውም ግን በዚህ ጉዳይ ላይ ሀሳብ ካላችሁ ስጡበት። ለሟች ቤተሰቦች እንግዲህ ከዚህ ጋር መጽናናትን እመኛለሁ። ነፍሳቸውንም በአጸደ ገነት ፈጣሪ ያኖርላቸው ማለት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እንግዲህ ይመስላሉ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።